ለገጣፎ ላይ ተደረገ ያልከው ለየራሳቸው የተፋጁበት በብሔር ነው ወይስ እንግባ የሚል ክርክር ነው? ዋናው ማለት ቅድም እንዳልከኝ አማራ ክልል ላይ በጣም ሰፋፊ ትልልቅ ከተሞችም እየያዙ እንደሆነ መረጃዎች አሉ፣ እየማረኩ እንደሆነ ላስታ ላይ፣ ባህር ዳር አካባቢ፣ በጎንደር አካባቢ ኃይለኛ እንቅስቃሴ እንዳለ መረጃ አለኝ እኔም። አሁን ወደ ፋኖ እጃቸው እየሰጡ ያሉ ሰራዊት ስለሆኑ ፋኖም እየገፋ ወደ አዲስ አበባ እየተቃረበ ስለሆነ ከወደዛ በኩልም ኦላ እንደዛ እያለ ስለሆነ ወደ ኦላ መጣለን ሌላ ችግርም አለዛ። አሁን ወደ ብሔር ግጭት ነው የወሰዱት ወይስ ትገባላችሁ አንገባም ነው ግጭቱ? አሁን ዶክተር እኔ የሰማሁት ያው ሰራዊቱ እርስ በርሱ ተዋጋ የሚለው ነው። ያው ብሔር ይሆናል እንግዲህ የኦሮሞ ተወላጆች ልዩ ኃይሎችንም እያስገቡ ብዙ አስጨርሰዋል። የኦሮሞ ልዩ ኃይሎችንም ግማሹ ወደ ናዝሬት፣ ግማሹ ወደዚህ ወደ አዲስ አበባ አካባቢ፣ ግማሹ ወደ ደብረ ዘይት የተበተነ ሰራዊት አለ። እዛ በጣም ኃይለኛ ከመከላከያ በላይ ታጥቆ እስከ አፍንጫው የገባ ትጥቅና ስንቁን አስቀርተው ፋኖ በቀደም ለታ የመታው አለ ከ3 ቀን በፊት። ኮማንዶዎች ገብተው መጀመሪያ ኮማንዶዎች ተደምስሰው ከ70 በላይ የሞተ የተማረከ ምን ብለው ከዛ በኋላ እነዚህን ርዱ ተብሎ ሲገቡ እነዚህም 10 ሙርከኛ ከዛ በላይ ኢምዳድ ሁሉ ነገር ተቀበሏቸው እንዳወጧቸው ነው። እና አሁን እኔ የብሔር ነው እንዳልን እርግጠኛ የብሔር ሳይሆን የኢትዮጵያ መከላከያ ሰራዊት ከዛ ውስጥ ያሉት የኛ ልጆች ማለት ነው ሰራዊቱ አሁን እየተፋጀ ነው። ለምን ስንላቸው አንሄድም ያሉትን ሰብስበው በብዛት ሊረሽኑ ሲሉ ለምን ይረሸናሉ በሚል ነው የተነሳው አለ። ተረዳኸኝ? ከዛ መተኮስ ሲጀምሩ 6 ሙት 4 ቁስለኛ ከፍተኛ ውጊያ ነው። ያ ውጊያውም እየተላለፈ ወደ ሌላ ቦታ ሄዷል። ኃላፊዎችን ማንም የሚያከብራቸው የለም ነው ያለው። ተረዳኸኝ? የሚሰማቸው ላያቸውም አይፈልጉም ነው የሚል። ህዝቡ ዛሬ ወጥ እየሰረቀ እንጀራ እየሰረቀ አየር ማረፊያ የሌለበት ቦታ ስንቅም እንኳን ማቅረብ ያልተቻለበት ህዝቡን እየዘረፈ ነው ይለዋል። እየገባ ጓዳ የሚበላው አጥቶ ካልሱን ያልቀየረ ምን ያላለ ሰራዊቱ በጣም ደሞዝ የለው ምን የለው ብትንትን አድርጎት በየቦታው ስንቅ በምንድን ነው የሚያቀርቡት? ወደ 200 300 400 ግንባር ከሆነ በሄሊኮፕተር ወጭ ነው። ኤርፖርት የለ ምን የለ ስንቅ ጥይት የሚያቀብል የለ። ከፍተኛ ችግር ላይ ነው ያለው ሰራዊቱ። ያው አስፈራርቶ ወንጀል በወንጀል እጁ የታጠበ በሰው ደም እጁ የጠለቀየ ካልሆነ በስተቀር ሌላው እጁን እየሰጠ ነው። በቃ እንካ ይሄ መሳሪያው እንካ ካልሆነም ይሄ ስርዓት ካልተነቀለ ሰላም የለንም እንታገላለን ያለ ወደ ትግል ይገባል። ወደ ቤት ይሄዳለው ያለ ቤቱ ከተመለሰ ይረሽኑታል። ተረዳኸኝ? ያው ነፃ ያወጡት አካባቢ ከነሱ ጋር ሆኖ ወደዛ እንትን ካለ እሱንም ይለቁታል። በግድ ማስታጠቅ የለም ነው ያሉት እነሱ ፋኖቹ ማለት ነው። እና ከፍተኛ ችግር ላይ ነው ያለው። ለራሱ መከላከያ ነኝ ባዩ በቃ እንት ውስጥ ገብቷል። ተረዳኸኝ? ጀነራሎቹን አሁን ለምሳሌ እኔ ውጊያ መሪ ከሆንኩ ብዙ አመት አብሬው የቆየው ሰራዊት ያውቀኛል። የውጊያ አመራሬን፣ ሐቅነቴን፣ ለሰራዊቱ ያለኝ ፍቅር እነሱ ቁንጭ ባርጎ ጥለው አብይ አህመድ ሳቀም ይላሉ፣ እንደዚህ ደግሞ ኮስተራለም ይላሉ። በቃ ጭብጨባ የሚያስፈልገውን ሁሉ የሚያጨበጭቡ አጨብጫቢዎች ባሉበት ሰራዊቱ እዚህ ደርሷል። ተረዳኸኝ? ምንም ስለሱ ሞት ደንታ የላቸውም። ሰራዊቱ ቆኛ ኃላፊዎቻችን የሆነ ነገር ሲሆን ወተን ነቀፌታም ቢኖር ነፍስ ነቀፌታም ቢኖር ምንም ብሎን ተናግረን ነው። ተረዳኸኝ? ማአረምታ ራሱን እያረመ ህይወቴን ሊሰጥ እዛ ላይ ስለሆነ ግን ከሱ አልፈራም። ሙሉ ትጥቅ ነው የምናገር የነበርኩት። እና በእንደዛ የነበረ እንደ ልጆቹ የሚያይ ኃላፊ የነበረውን ነቅለው ሌላ አንድ ወያላ አምጥተውለት ሰራዊቱ አይቀበልም። ስለዚህ ሰራዊቱ እርስ በርሱ መተማመን የለውም። የሚገባው አይደለም የሚሰጠው የሚያጨበጭብ ስዋ ጨማቂ መሐዮ ሰሃን ዝም ብሎ የሚያሳ ወያላ ነው እንጂ ጀግናው አይሰጠውም ማለት ተረዳኸኝ? አይገዛማ ጀግናው ግደል ብትለው አይገልም። ህዝቡ ገበሬ አይረሽንም፣ ሲቪላውያን አይረሽንም፣ በጥርጣሬ አይረሽንልህም። ጀግና ሰው ነው ህይወት እንዳንደ ይሄ ወያላው ግን ወያላ ነው ሁሉ ጊዜ። በውጊያም ጊዜ አይጠቅምህም፣ በሰላም ጊዜም ህዝቡን በሰላም እንትን አይልም። ያው ወሬ ማመላለስ ስለሆነ እነሱ ናቸው አሁን ተረክበው ያሉ ሰራዊቱ በሙሉ ምንም ለማድረግ አይችልም። አወል አርባ ያስረከባቸው 500 የአፋር ልጆች እዛ ተበሏል። ግማሹ ኦላጋ ግማሹ በፋን ነው እዛው ነው የተበሉት 500። እሱ ቁማር አፋር ህዝብ ላይ የሚያደርገው ቁማር የቁማሩ እንትን ያሳልፎ የሰጣቸው መቆመሪያ 500 ማንንም ልጅ አይተው
ከአፋር አካባቢ የነበረ ሰራዊትም እያመለጠ እየጠፋ እንዳለ ነግረኛል። ቅድም አንስተው ነበረ። አንደኛ እሱ ለምንድን ነው እየሮጠ ያለው ለምንድን ነው እየጠፋ ያለው የሚለው ማለት ሁለት እዝ ነው አፋር ላይ ያመጣው አብይ አህመድ። ሁለት እዝ አንዱ እዝ መንገዶቹ የሚጠብቅ ነው የባቡር መንገድና የየብስ መንገድ የሚጠብቅ ብሎ አዲስ ያቋቋመው ነው። ሌላኛው የሰሜን ምስራቅ ነው ምናምን የሚባል እዛ የነበረ ነው። አሁን ሁለት እዝ የሚያክል ሰራዊት ወደዚያ ያስገባ ሰው አሁን ሰራዊቱ የሰው ብዛት አይደለም ብሎ እየተበተነ እንዳለ መረጃ አለኝ። ቅድምም ስትነግረን ነበረና ይሄ እንዴት ነው እየሆነ ያለው የሚለው አንደኛ። ሁለተኛ ደግሞ ድሮን በኤርትራ ቦርደር አካባቢ ጥለዋል የሚል መረጃም ሰምቻለሁ። ይሄ ሶሻል ሚዲያ ላይ ማይቻለሁ። በሚዲያው እሱ ንገረኝ። ትክክል ነህ። እኛ አብይን ስንለው የነበረው ድሮን ፋብሪካ አንተ አይደለም ያለ ገንዘብ ካለ ሁሉም ነገር አለ። ገንዘብ ያለው በሰማይ መንገድ አለ ይሉ ነበር ፊት ሲተርቱ እና ገንዘብ ያለው ሊገዛ ይችላል። እና አንተ መርፌ የማትሰራ ዝም ብለህ ብትፈክር ምን ያደርጋል? ሰው ድምጽ ሳያሰማ ነው። ዛሬ ኤርትራ በመሳሪያ ብዛት እንዳውም መሬቷ ዝቅ እያለ ነው የሚባለው። ተረዳኸኝ? ድምጿን ሳታሰማ ከአሁን በፊት ትግስት አድርጋ ብዙ ጠበቀች። አሁን ለአንዴና ለመጨረሻ ጊዜ ነው ውጊያው። ስለዚህ ተዘጋጅታለታለች እና ልብ ካለ ስለምንቀረብ ብላ አንድ ጥይት አትተኩስም አልነውኛ። ዝም ብለን አይደለም ያልነው። እስቲ ኳህ አድርግ አንተ ወንድ ከሆንክ አለ ወንድ ይሁንና አንድ ጥይት መወየል ባለፈው አንተ ራስህ ወንድ ይሁንና አንድ ጥይት ይተኩሱ ብለህ ነበረ እና የዛው ንገረኝ። የዛው ውጤት ነው ድሮን ልከው ለመወየልያ ደርሰናል ለማለጃ እዛው እንዳለች ነው ቀጨብ ያደርጓት የመጀመሪያችሁን። ዛሬም የሄደውን አውርደውታል። ቁጥሩን እሱ ይንገረን። ማን መርጋሳ የሚባለው አየር ኃይሉ ይልማ መርጋሳ ይንገረን ቁጥሩን። እና እየተበሉ እንደሆነ ነው። ምንም ነገር የለም። አንበሳው ዝም ብሎ አትኩሮ እያየ ነው። እና አሁንም ትግራይ ላይ እያንጃበቡ እንትን ብለው ነበር። በቀደም ትግራይ ላይ የተበላ አለ ትግራይ ላይ። ስለዚህ ፋኖም የበላው አለው ድሮን። ስለዚህ ቁጥሩን ለማ መርዳሳ ይንገረን። ይልማ መርዳሳ ይንገረን ስንት ነው የተበሉት? በፋኖም በኩል የተበሉ አሉ፣ ትግራይ ገብተውም የተበሉ አሉ። ሰው ዛሬ እዚህ ደርሷል። ይሄ አንዳንድ ወያል ካልሆነ የትግራይ ህዝብ በሙሉ ምንን ማድረግ እንደያዙ አይተው ዲያስፖራ ሁሉ የራሱ ኃይል ጋር ነው ያሉት። አፋሩም እንደዛ ነው፣ አማራውም እንደዛ ነው። እኔ ይሄ ደደቢት ነው ቅድም እንዳልከው እና በትክክል ኤርትራ ሁለት ድሮኖች በይሄ ቦርደር ላይ ቀርበው እዛ ሲደርሱ እዛው ተውጠዋል፣ ላፍ አድርጓቸዋል ምናምን። ቅድምም አንድ ሰው እንደዛ ሲለኝ ነበር እና አለ ከነ እንትኑ አመጣልሃለሁ። እኔ ለምን ኤርትራ ሁሉ ጊዜ ያደረገችውን አደረኩ አትልም? ከነ እንትኑ ላመጣልህ እችላለሁ። እኔ ከነ ስዕሎቹ አለ ሚዲያ ላይ አለ። ለምን ምስጢሩ ስለወጣ ያው እያሳዩ ነው እንጂ ኤርትራ ያደረገችውን አደረኩ አትልም። እጅ የሚሰጡ ስንት ኮርኔሎች አሉ የገቡ። እነሱንም እንኳን አላሳይችም። እጅ ሰጡ፣ ተበተኑ፣ ምን ብለ የለም። ስለነሱ ጉዳይ የላቸውም። ማሽን አውሪድና ልምዓት ጀሚርና ምናምን ያልነው ስራቸውን እየሰሩ እየጠበቁት ነው። እንደዚህ ብለው ኳህ ካለች ግን አብይን ጠምዝዘው ምናልባት እዛው አሰብ ሲነበረ አሰብ ውሃ ያጠጡ እዛው ነው አፍረው የሚገሉት። እዛው ውሃውን ካጠገቡት በኋላ አሰብ ላይ እሱንም ወልዓርባንም ሆዳቸው ተቀምጥሮ የባህር ውሃ በደም ከጠጥዋ እዛው ነው የሚወስዷቸው። ምንም ይሄ አትጠራጠር። የለም ጉራ ነው እንጂ የላቸውም። የአፋር ኃይል ብሎ ትናንትና ሚሊሺያ እንትን የሌላቸውን ውሸት አንድ ውሸት ነው ያላቸው። አንድ ያላስታጠቀለትም አብይ አያምነውም መጀመሪያ የአፋርን ህዝብ። ተረዳኸኝ? ከዛ በኋላ ያቺ ያለችውን ሚሊሺያ ደሞዝ የሚሰጣቸውን እሱን እጥቅ የላቸውም እኮ ጥይት ውስጥ ክላሽ ውስጥ ጥይት አለ የለም ማንም ያውቅ ሰው የለም። ተረዳኸኝ? ሌላው ክልል 46 ጊዜ ነው የኦሮሚያ ክልል ያስመረቀው በሚሊዮኖች። ከዛ በላይ ነው ሶማሊያ ያስመረቀው። የአማራ ክልልም ይሄው ያስመረቀ ነው። ታጣቂዎችም እየታጠቁ ነው። ተረዳኸኝ? እነዚህ ምንም ነገር የላቸውም። ዝም ብለው 3 አይሱዚ በቀደም የትግራይ ኃይሎች ገባ ሲባል 3 አይሱዚ ነው የላኩት። እንግዲህ እነሱ ምንድናቸው? እኔ አይ ዶንት ኖ ስፓክተር ማን ነው የሚባለው የሚበረው
እንደዛ እያደረጉ ነው ሰው ልጅ የሄዱት ሁላ ምንድነው ሰው ታጥቋል ታንክ ታጥቋል መድፍ ታጥቋል ዙዋሾስ ታጥቋል ድሽቃ ታጥቋል ያንን ሁሉ ሰብስቦ ነው አብይ ያስረከበው ሻቢያ የሰጠችውን ክላስ ሳይቀር ከቤታቸው የተቀማ ነው የተሰጠው ይሄ ቁማሪስት ወያል ዘራፊ ሌባ አስመሳይ ሌቦቹን ሁሉ ፊት አድርገው እንደዛ አይነት ሰዎች ናቸው እና የኤርትራ መጣሲል ከራሱም አልፎ ነው ማለት ፋኖ ውስጥ የወደቁ ድሮኖች አሉ የተመቱ ተረዳኸኝ አትፍተጥፋ ምናምን የሚል የለም የድሮን መከላከያቸውን ሁሉ አሁን በሚዲያ ላይ ማሳየት ይዘዋል እኛም ይሄ ተረዳኸኝ ይሄ አትፍተጥፋ የሚባለው ምናምን ከዛ ሳይንቀሳቀስ ነው የሚያጠፉት ስለዚህ ድራማው አልቋል አሁን የኤፍኤም ነው የሚባለው የዓለም ባንክ እነሱ ገብተዋል ትንሽ ካበደሩት ያው ደግሞ የደሃን ልጅ ከየቦታው እየጋፈፈ ወስዶ ያው ይባግደዋል ከዛ በኋላ ይፈረጥጣል ግን እድል አይሰጡትም እኔ እንደሚመስለኝ አሁን በቀደም ሶማሊያ ላይ ተይዞ የነበር መሳሪያ ገብቷል ከሶማሊያ ለሱዳንም ሳይቀር እሳት መለኮሻ ከዛ ነው የሚጭኑት ሶማሊላንድ ያው መከላከያ ሚኒስትሩ መጥቶ ተናግሯል ተጣልቶም ነበር ወደ ኢሜሬት ምን እንዳሉት አላቀም ስለዚህ ያለው ጉዳይ ያከተመ ጉዳይ ነው በሶማሌም አሁን ፈንድቷል በተለያየ በኩል ፈንድቷል የሱ ሰራዊት ስንት ቦታ ነው የሚሆነው ወጥሰው ብዛቱ ካለ መሳሪያ ያስፈልጋል ዕውቀት ያለው ያስፈልጋል የውጊያ ልምድ ያለው ያስፈልጋል ተረዳ የኛ ጀርናሎች ምርኩስ ይዘውም ቢሆን ያውቁታል እንዴት እንደሚበላ ተረዳኸኝ ያው የሱ 100,000 ወታደር ሲገባ እነሱ በ10,000 በ5,000 ወዳው ቀጨብ ነው የሚያደርጉት እኛ እንዴት እንደስንዋጋ እንደነበር ስለማውቅ የሰው ብዛት አይደለም በአነስተኛ ኃይል አስገብተው አንድ ሰው 6 ታንክ 7 ታንክ ያቃጥል ነበር እንደዛ ነው ውጊያው ስለዚህ አሁን እየሸሹ ነው በርሃማ ነው ይህንን ያዩ ድሮኖቹ ሲለቀሙ አንዳንድ ኮሎኔሎች እንዳልከው ወደ ኤርትራ እጃቸው ሲሰጡ ያዩ ናቸው እየፈረሱ ያሉት ምትለኝ ኖ እንደዛ አይደለም ለሀገር ብሎ የሚታገል ኃላፊነት የሚሰማው እንደሌለ ያዩ በቃ ለምን ትሞታለህ ለኢትዮጵያ ብሎ የሚሰራ ለአንድነት ለፍትህ ብሎ የሚሰራ ለሀገር የሚሰራ ኃላፊ እንደሌለ ስለሚያውቁ መስዋዕትነት ቀላል እኮ አይደለም ህይወት ከባድ ነው ለምን እንሰዋለን ሰው እኮ በአገር ሲያምን የነበረ ጊዜ በጦርና ጣሊያን በመትረየስ ነበር ሲወጋቸው የነበረው ወድቀው መጨረሻ ጭንቅላቱን ይቆርጡት ነበር በጎራዴና መትረየስ ነው የገጠመው በጣሊያን ጊዜ ጎራዴና አየር ነው የገጠመው አላማ ነበረው ሰው አገሬን አሳልፌ አልሰጥም ተረዳኸኝ አሁን ግን ለምንድን ነው የሚሞተው ምንድነው ዝም ብሎ የተዘባረቀ ታሪክ ያመጡ ሰውም ተምሯል ዩኒቨርሲቲ የገባ ወጣት ነው ቢያንስ 12 ክፍል ያልደረሰ የለም ገጠር ላይም ቢሆን ተረዳኸኝ በቀላሉ የምታታለው አይደለም እንደገና ደግሞ ብልጽግና የሚባሉ ከቀበሌ ጀምሮ ምን አይነት ሀብት አካብተዋል ፍትህ የሌላቸው ሰው የሚገሉ የሚያርዱ የሚያስሩ የነሱ ቤተሰቦች ብቻ እንትን አሁን ልንገርህ እኔ የማውቀው አካባቢ በባቲ ከከተማ ውጭ የሞቱት ቁጥር ስፍር የላቸውም ቁጥር ስፍር በማን እጅ እንደሚሞቱ ማንም አያውቅም ከተማ ገብተዋል ልጅና አባት ሁለት እግራቸውን ተመተው እኛ ምናቃቸው ማለት ነው በህይወት ዝገር አድኗቸው ከተማ ነው ያሉት እናንተ ድናችኋል አሁን እንደነሱ ስላቸው እረኛማ ድነናል ከኛ በኋላ ስንት ሺህ ሰው አልቋል ተረዳኸኝ እንደዛ የደረሰ ስለሆነ ቀን ሌላ ሰው ነው የሚያስተዳድረው ማታ ሌላ ሰው ነው የሚያስተዳድረው ቀን ያስተዳድረው ለራሱ ማታ ሽፍታ ሆኖ ሰው ይጣልፋል ሰው ይገላል ያስገድላል ተረዳ የራሱ ያለው የራሱ የቤተሰብ ቂም ይኑር ሌላ ሚኑር ጉቦም እየተቀበለ ይሁን ህዝቡን እየገደሉት ነው ተረዳ እኔ ላስገድል የምፈልገው ሰጥቼው ማታ ሄዶ ቀን መንግስት አካል ነው ማታ ሽፍታ ሆኖ ይገለዋል ያንን እንደዚህ ነው ያለው ስለዚህ ለምን ብሎ ይሞታሉ መሳሪያቸውን ጥሎ እየሄዱ ነው መሳሪያቸውን ደግሞ ይዞ የወጡት እየሸሹ ነው ይሄ ሱዳን የመን ላይ የተያዘው 25,000 30,000 ያየኸው እነሱ ባሉበት ራሱ ሰራዊቱ እየጣለ መንብረቱን በቀላል በ50,000 በምን እየሸጠ በባህር እየተሳፈረ እዛም ደግሞ እንደንትን እንዳይል ከዚህ ሰው ልከው ወታደር አስመስለው አጥቂ አስመስለው እዛ ያስጠቋቸው ነው ይሄ የብልጽግና ስራ ነው እዛም ውስጥ የመን ውስጥ እያስጠቋቸው ነው ዛሬ በኃይለኛ ነው ህዝቡን ሁሉ አስታጥቀው የመናዊ ገደሉ የመናዊ አንድ ሰው ባደረገው ሰው የመናዊ የደበደቡ ቪዲዮ ሶሻል ሚዲያ ላይ ልከው ይሄው እንግዲህ እነዛ ድሃ ወንድሞቻችን ሊገቡ እንጀራ ፍለጋ ነው ይሄዱት